ሱመያ ኮንፊደንሷ በቃ በጣም ግርም ይለኛል። በነገራችሁ ላይ ማለት ነው በጣም በሚገርም ሁኔታ እነ አዩ ያደረጉት ነገር ማለት ነው። ሰኢድን የሚፈልጉት ለፍቅር ነው ወደውት ነው ወይስ ደግሞ ለምንድን ነው የሚፈልጉት? ሲመስለኝ ተነጋግረው ሙድ እያያዙበት ነው። በሰኢድ ላይም በኢማንም ላይም ኢማን ላይ ነው አሁን ትልቁ እንትናቸው ኢማን ላይና ሱመያ ላይ ነው። የሁለቱ ሐሳባቸው ሱመያ ላይና ኢማን ላይ። ምክንያቱም እያደረጉ ያሉት ነገር የራሳቸውን ተንኮል እያሰቡ ነው ማለት ነው። ስልኩንም እነሱ ሳይወስዱባት አይቀሩም። እቃውንም ወስደው ልጅቷን ወንጀለኛ ሊያስደርጉ ነው። እቃ ዘርፎ ሱመያም ሲጀመር ተናግራለች። እኔ በጣም የሚገርመኝ ማለት ነው። ሁለተኛው ደግሞ ይሄ ሲያደርጉት የነበረው ዳንኪራቸው፣ ጭፈራቸው ከሱመያ ጋር ግንኙነት ያለው ነገር ነው። ሱመያ ደግሞ የተናገረችው ነገር አለ። ሱመያ የተናገረችው ደግሞ ዋናና ነጥቡ ቅኔው ላዩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦች እንግዲህ ሱመያ ጋር ማለት ነው የተላከ መልእክት መሆኑ ነው። እየጨፈሩ የደስደስ መሆኑ ነው። ሱመያ በገጠማት ነገር የደስደስ እየጨፈሩ ነው። ግን የሱመያ ኮንፊደንስ ደግሞ እጅግ በጣም የሚገርም ነው ምላሿ። በነገራችሁ ላይ ሚስጥር የሆነ ነገር ሱመያ ጋር አለ ማለት ነው። ሱመያ ከተናገረች ምክንያቱም መጀመሪያም አትንኩኝ ብላለች። የጠፋብህ ዕቃ የለም ወይ ብለዋለች ለሰኢድም። ሰኢድ ደግሞ ስለየቱኛው ያስብ በመሃል ሊያሳብዱት ነው። ማበዱ ነው በቃ እንደዚህ ከቦት በቃ ግራ ግብት እያደረጉት ሊያሳብዱት ነው። አሳብደው ጨርቁን ሊያስጥሉት ነው። የሱመያ ኮንፊደንስ ደግሞ በመሃል ያለች ነገር አለች። በመሃል ሱመያ ጋርም ያለ ነገር አለ። ምክንያቱም የልጅ ጉዳይ ከሆነ አስፈላጊውን መስፈርት አሟልተህ ልጆችህን ብላ ተናግራለች። እስቲ መጀመሪያ ቪዲዮን ተመልክተን እንምጣ። ካልነካችሁኝ አልነካችሁም ማለት ነው። ግን አትንኩኝ። እኔ ጋር በተለያዩ ብዙ አፍሽን እንዳከፍቺ። እኔ ቃል ጠባቂ ነኝ። ቃሌን አላፈርስም። ካልነኩኝ አልነካም። ከነኩኝ ግን ቃል የገባሁትንም አፈርሳለሁ። ምክንያቱም መጀመሪያ ራሱ ቃል የምገባው ካልነካችሁኝ አልነካም፣ ከነካችሁኝ ግን እውነቱን ማውጣት አይቀርም እላለሁ። እውነቱ ላይ መድረስ አይቀርም። እውነቱ ላይ ከደረስኩኝ በኋላ ቃል የምገባው ካልነካችሁኝ ነው። ተነክቶ ዝም የሚል ሰው ጥሩ አይደለም። ስለዚህ ከነኳችሁ እስከ መጨረሻው ድረስ ማስጨረስ ነው ማለት ነው። ለማንኛውም በጣም አሪፍ ነው። ቀጥይበት። ሰኢድን ለኢማንና ለሀዊ ልቀቂላችሁ። ለነሱ ነው የሚመጥነው። እሱ ለነሱ ነው። ላንቺ አይመጥንሽም። በቃ ከአርቲስቶች ጋር ስሪ፣ ተዝናኝ። በጣም አሪፍ ላይ ያለሽ። እውነት ለመናገር እኮ በፊት በጣም ቀጫጫ ነበርሽ። አሁን በጣም አምሮብሻል፣ ወፍረሻል። አምሮብሽ ሰውነትሽ እንዴት እንደሚያምር ውፍር ብለሽ በጣም ነው የምታምሪ። እንደው ለምን ወደ ሰኢድ ስትመለሺ በቃ በቅናት ጭርጭር ስትይ ሰውነትሽ ያልቃል። ለምን ቅናት የውስጥ የደም ሴልሽን እንትን ይላቸዋል፣ ይመጣቸዋል። ለዛ ሰውነትሽ አብሮ ያልቃል። በቃ ሳታውቂው ስለሆነ የምትቀኙ። ከዛችኛዋ እኔ መብለጥ አለብኝ ብለሽ ራሽን ልታወዳድሪ ትችያለሽ። በቃ እኔ ለምንድን ነው የማይወደኝ ብለሽ እንትን ትያለሽ። በዛ ቅናት ራሽን እየጣልሽ ትሄጃለሽ ማለት ነው። ሚስጥር አለ ብላለች። ከባድ ሚስጥር ቢኖር ነው ማለት ነው። አትንኩኝ ከነካካሽኝ ደግሞ ወየውልሽ ብላለች። እኔ አላልኩም። እኔ ያልኩት ነገር የለም። ሱመያ ነው ያለችው። ሲቀጥል ደግሞ እንግዲህ አዩ በረኪናችን ፍምስና ላይ ነች። ፍምስና የተለቀቀ ሞዴሊስት ሆነ የሰራችው ስራ አለ። እዛ ላይ ያው የሱመያ መልእክት ምንድነው? ጥሩ ነው። በአጠቃላይ ምን ማለቷ ነው? ታዋቂም አዋቂም መሆን እንዳለባት አስረግጣ እየነገረች ነው። ታዋቂ መሆንም ጥሩ ነው፣ አዋቂ መሆንም ጥሩ ነው። ታዋቂ ብቻውን ጥሩ አይሆንም። ስለዚህ አዋቂም ታዋቂም መሆን
እጅግ በጣም ጥሩ ነው ብላ መልእክት እየተናገረች ነው። ሲቀጥል ደግሞ በሷ ላይ ያደረጉት የሰሩት ቪዲዮ ሱመያ ላይ በደረሰባት ነገር በማናደድ ላይ ነው ያሉት። አንደኛ እሱ፣ ሁለተኛ ነገር ደግሞ ሰኢድን ሰላሙን ብጥብጥ እያደረጉት ነው። በማን ምክንያት? በኢማን ምክንያት። ኢማን አጠገቡ እንድትሆን ፈጽሞ አይፈልጉም። ስለዚህ በዚህኛው ምክንያት ገብተው ኢማንን ካጠገቡ ለማራቅ አዩ እንግዲህ የግሏ ለማድረግ ሶዮ አለችው። ተደባደቡ፣ ተባሉ። እስቲ ቪዲዮውን ተመልከቱት። አልበቃሽም? አሁን በቃሽ። አሁን ለመስበር የመጣሽው በቃሽ። አይበቃሽም? በቃ ሞዴሎች ምን ይፈጠር? ከአርቲስት አደም ጋራ ሞዴሎች ከታዋቂ አርቲስት ጋር ሞዴሎች እና ምን ተፈጠረ? አይተነዋል እኮ ደግመሽ አሳይሽ። አንቺ በምቀኛ ሆነሽ ሳይድ ድሮ እንደዚህ አይነት አመል የለበትም። የሰው ደስታ ያስደስተው ነበረ። አንቺ ክፉ ሆነሽ እሱንም ክፉ አደረግሽው። ክፉ የመጨረሻ ክፉ። ስለዚህ አሁን ስድቡ ይብቃችሁና ማለት ነው። ሙዚቃውንም አየነው ከአርቲስት አደም መሐመድ ጋራ ሞዴል ሆነሽ ሰራሽ። ብርቅ አይደለም። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። በቃ ሙዚቃው አሪፍ ነው፣ ቆንጆ ነው። በቃሽ፣ አየነው፣ አይተነዋል እኮ ዝም ብለሽ ብታሳይን ደግመሽ። ሳችሁ ተነቃ መልሱላት ዲክቷን የምን ዕቃ የቃሽ ላሽ የለም እንዴ? ምንድነው ዕቃሽን አታውቂም? በቃ አስቀየሽ ማለት ነው። እሱም በኋላ ትቀልዳላችሁ። ገባሽ አይደለ? ቀልዱም በኋላ ትቀልዳላችሁ። አሁን ስልኳን የእሷን ስልክ ማን ይስለው? መታችሁ ነበር እኔ አዲስ አበባ ሆኜ መታችሁ ስትወጡ ስልኳ የለም እኮ እኛ የሷን ስልክ ሲከፈት የሚዘጋው ስልክ ሲዘጋ የሚከፈተውን ስልክ አይፎን ነው። ረሳሽ? አታውቂም? አይፎን እናንተንም መለየት አልቻልኩም አልኩሽ እኮ። ሄሎ ስትይ ቻው ብሎ የሚዘጋ ስልክ እኮ ሲከፈት የሚዘጋ ስልክ ሲዘጋ የሚከፈት ስልክ እኔ ወስጄ ያንቺ ስልክ ይኸውልሽ፣ ሁለታችሁም አሁን ማለት ነው የተጠየቃችሁትን ብቻ በስርዓት መልሱ። አንቺ ተረጋጊ። እኔ ጠይቃቸዋለሁ። ሰማሽ? እኔ ጠይቃቸዋለሁ። ተይ አንቺ ስልኳን መልሱ። እናንተ የወሰዳችሁ ስልኳ እኛ ስልክ አልወሰድንም አላየንም አልኩ እኮ። ሰውዬው አይገባህም እንዴ? ጭራሽ ሰውዬው አለ። ሰውዬው አትበይ አንቺ፣ ሰውዬው አትበይ። ሰውዬው ሽማግሌ ነው የምለው። እንደው ስነ ስርዓትሽን ያዥ። በሳይድ እንዳመጭ እኛ አንቺ ስልክ ጭራሽ አንቺ እኔን ነው ሰውዬው አልሽ? አዎ ሰውዬው። አንቺ ነው ሰውዬው አልሽ? ምን አባሽ ነው ሰውዬው? እሱ ሰውዬው እስኪ አሁን ጫቄታችሁን አቁመውን። አሁን እስኪ እናንተ ተረ እንዴ አዩ ልቀቅ፣ አዩ ልቀቅ። ተዋቸው። አሁን ስልኩን ትመልሳላችሁ? አመልሱም። ልቀቂያት። አዩ ተረጋጊ። ሲመስለኝ ተነጋግረው ሙድ እየያዙበት ነው። በሰይድ ላይም በኢማንም ላይም። ኢማን ላይ ነው አሁን ትልቁ እንትናቸው፣ ኢማን ላይና ሱመያ ላይ ነው የሁለቱ ሐሳባቸው፣ ሱመያ ላይና ኢማን ላይ። ምክንያቱም እያደረጉ ያሉት ነገር የራሳቸውን ተንኮል እያሰቡ ነው ማለት ነው። ስልኩንም እነሱ ሳይወስዱባት አይቀሩም። እቃውንም ወስደው ልጅቷን ወንጀለኛ ሊያስደርጉ ነው። እቃ ዘርፎ ሱመያም ሲጀመር ተናግራለች። ከፈለኩኝ እኮ በአንድ ቀን ጥርግርግ አድርጌ መውሰድ እችላለሁ ብላለች። ምክንያቱም አላየህም እንዴ እቃ የጠፋብህ እቃ የለም እንዴ ብላለች። ብትፈልግ እንደፈለገች አድርጋ መውሰድ ትችላለች የምትፈልገውን ነገር። ግን ያንን ሐሳብ እንኳን እንድታስብ ያሰበችው ነገር የለም። ብታስበው ኖሮ ማለት ነው እስከዛሬ አትቆይም። እስከዛሬ የምትቆይበትም ነገር የለም። ምክንያቱም ታውቋለች ሰኢድን እንግዲህ እሱም የስራ ሰው ነው። ብቻዋን ቤት ውስጥ ያለች የፈለገችውን ነገር አድርጋ መውሰድ ትችላለች ብትፈልግም ንብረቷ ነው። ብትወስደውም ንብረቷ ነው አይደለም እንዴ? የዛ አይነት የቅናት መንፈስ እንኳን ኖሮባት ወይም የተንኮል ነገር ኖሮባት እንኳን ይሄ ሁሉ ነገር ሲደረግ ወደ ዘረፋ ወይም ወደ ሌላ ነገር አልገባችም። እየተናገረች ያለችው ነገር እንግዲህ አትንኩኝ፣ አትድረሱብኝ፣ አልደርስባችሁም ነው። እንደዚህ የተባሉ እንደዚህ እያበዱ ሱመያን ለማቃጠልና ለመንካት ነው። እንግዲህ ከነካችሁኝ
እኔን የምትነካኩኝ ከሆነ በተለይ ደግሞ አዩ በረኪና አርፈሽ የማትቀመጪ ከሆነ ጉድሽን ነው የማወጣው ብላለች። እስቲ እናንተስ ጉዱ ይውጣ ነው የምትሉት ወይስ ደግሞ አትንኳት አትድረሱባት ነው የምትሉት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድና የተከበራችሁ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበለልኝ። ሰላም ሁኑልኝ።